የልብስ ማጠቢያ ማሽን ምርጫው ምን አይነት ነው? አውቶማቲክ፣ ማኑዋል፣ ፍሮንት ሎደር፣ ቶፕ ሎደር? ዛሬ የተገኘሁት በግራንድ ኤሌክትሮኒክስ ነው። ሁሉንም በአንድ የምታገኙበት ሲሆን የሁሉንም ዋጋ እንዲሁም ደግሞ የኳሊቲ ደረጃቸውን ወደ እናንተ ማድረስ ይሆናል። እኔ ሰናይት ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም እንዴት ናችሁ? ሰላም ነው እናት። እንዴት ነሽ? አለሁ ይመስገን። በጣም ብዙ አማራጭ ነው ያለው መሸጫ ሱቃችሁ። ምንም መተው እናንተ ጋር ኤሌክትሮኒክስ ጋር የሚያጡ አይመስለኝም። ሰው እኔም እንግዲህ በዛሬ ቪዲዮ ለተመልካቾች የተለያዩ የልብስ ማጠቢያ ማሽን እናንተ ጋር እንደሚገኝና ዋጋቸውና የጥራት ደረጃቸውንም ደግሞ ለነሱ እንደምናደርስ ነው የነገርኳቸው። ራስሽን ከማስታወቅ ጀምሪልኝና ስለ ልብስ ማጠቢያ አይነቶቹ ትነግሪኛለሽ። ስሜ አይሻ ይባላል። ግራንድ ኤሌክትሮኒክስ የተለያዩ እቃዎችን እንይዛለን። ቲቪ፣ ልብስ ማጠቢያ፣ ፍሪጅ፣ ውሃ ማጣሪያ እና የመሳሰሉ የተለያዩ የቤት እቃዎችን እንይዛለን። መልካም። እንግዲህ እኔም ዛሬ የመጣሁት እንደነገርኩሽ የልብስ ማጠቢያ ማሽን ለማሳየት ነው። ከፍሮንት ሎደር ጀምሮ እስከ ቶፕ ሎደር እንዲሁም ደግሞ የተለያዩ ማኑዋል የልብስ ማጠቢያዎችን አይቻለሁ። ከማኑዋሎቹን ጀምር። ዝቅተኛ ኪሎ ስንት ኪሎ ነው እናንተ ጋር? ዝቅተኛ ኪሎ 14 ኬጂ ያለን። በምን ብራንድ ነው ያለው? በኦርቢት አለን፣ ማክስ አለን፣ ዴልታ አለን። አነስ ከሚለው በዋጋ ጀምሪልኝ። የትኛው ነው አነስ በሚለው? በዛ በኩል ነው ላሳየሽ። ይሄው የመጨረሻው ትንሹ በእኛ ጋር ያለው 14 ኬጂ ነው። ኦርቢት 14 ኬጂ ይባላል። 35 ደቂቃ የሚያጥብ ነው። የመዘፍዘፍ ባህሪ ያለው እንደገና ከ15 እስከ 0 ኖርማል እጥበት አላቸው። ድሪም ፓምፕ አላቸው። ድሪም ፓምፕ ስንል ምን ማለት ነው? ድሪም ፓምፕ ማለት ሞተር ላይ ውሃ እንዳይቀር ጠራርጎ ያወጣልሻል። እንደገና ተጨማሪ ደግሞ ከፍ ያለ ቦታ ላይም ቢሆን ገፍቶ ያወጣልሻል ማለት ነው። እሱ ጥሩ ነው። ይሄኛው ማጠቢያ ነው። ማጠቢያ ነው። ማሻው ልክ ሩለር ነው። ለየት ያለ ነው። ሩለር ይባላል። በዚህ የምታየው ሩለር ነው። ከሌሎቹ ለየት የሚያደርገው ልብስሽን በደንብ አድርጎ ያሽልሻል ማለት ነው። መጥመቂያውም እንዲሁም ማጠቢያውን ጨምሮ አጠቃላይ ኪሎ 14 ኪሎ ነው ያልሽ። በዚህ መጥመቂያው ክፍል ግን 14 ግማሽ ነው የሚጨምቅልሽ። 7 ኪሎ ማለት ነው። 7 ኪሎ ይጨምቅልሻል። 85% ነው ጨምቆ የሚሰጥሽ። የዚህ ዋጋ ምን ያህል ነው ማለት ነው? ዋጋው ከ50 እስከ 56,000 ይደርሳል። ከዚህ ከፍ ሲል የትኛው ነው ማለት? ከዚህ ከ14 ደግሞ 16 ኪሎ አለን። በኦርቢት አለን። እንዳልኩሽ ነው። ዴልታ አለን። እዚህ ጋር አሁን እያየን 16 ነው። ይሄ ዴልታ ብራንድ ነው። ዴልታ ብራንድ ነው። ይሄም እንደነገርኩሽ እዛ ጋር ኦርቢት ላይ 35 ደቂቃ ያጥባል። የመዘፍዘፍ ባህሪ አለ። እንደገና ድሬን ፓምፕ አላቸው። ማሻውም ልክ እንደ አሁን እንዳስረዳዎች ሩለር ናቸው። የማሸት ጉልበታቸው ጥሩ ነው። ልብስሽን በደንብ አድርጎ ያሻልሻል። የገዛሽበት ኪሎ ግማሽ ይጨምቅልሻል። ኪሎ ግማሽ ማለት 16.8 ነው። 85% አድርጎ ይሰጥሻል። ዴልታ የምናውቀው እንግዲህ በኦቭን ነበረ በብዛት። አሁን ላይ በፍሪጅም በዋሽንግ ማሽንም እየመጣ ነው። በሁሉም ነገር በፍሪጅም በዋሽንግ ማሽንም ስቶቭም እንዳልሽው በእነሱም እየመጣ ነው። አሪፍ ነው። ብራንዱ ናቸው። ብራንዳቸው በጣም አሪፍ ነው። ዋጋው ስለዚህ ምን ያህል ነው? ዋጋው ተመሳሳይ ነው። ልክ እንደ ኦርቢት ነው። እስከ 65,000 ድረስ ይደርሳል። 16 ኪሎ ማለት ነው። ኦኬ በ14 ኪሎ ሆኖ ሌላ ብራንድ ተመሳሳይ፣ ከዚህ ደግሞ ዋጋው ቀነስ ይላል። ተመሳሳይ ነው ዋጋቸው። የነገርኩሽን ሁሉ ይዘዋል ማለት ነው። 14ቱም ኦርቢቱን እንዳስረዳውሽ ልክ እንደ ኦርቢቱ ዋጋውም ኳሊቲውም ከኦርቢቱ ጋር ተመሳሳይ ናቸው። በማክስ 14 አለ። በማክስ 14ም አለ። ስንት ነው በሱ? ተመሳሳይ እንደነገርኩሽ በቃ የኦርቢትን የዋጋ እንደ ኦርቢት ዋጋ ተመሳሳይ ዋጋ ነው። እዚህ ከኋላ ያለው ስንት ኪሎ ነው? ይሄ ደግሞ ኢኮ ይባላል። 16 ኬጂ ነው። አሁንም ይሄ 35 ደቂቃ ያጥባል። የመዘፍዘፍ ባህሪ ያላቸው ድሪም ፓምፕ አላቸው። እንደገና ደግሞ ማሻው ልክ ከኦርቢቱ ለየት ያለ ነው። በምን ይለያል? ይሄ እነዛ ኦርቢቶቹ ሩለር ነው። ታዩሽ ያማሽታ ጉልበታቸው አሪፍ ነው፣ ቆንጆ ነው። ሩለር ነው ያሻዋል፣ የገለባበጠ በደንብ ያሻዋል። እነዚህ ደግሞ ኖርማል ናቸው። ማንኛውም ማጠቢያ ላይ የምታየው ኖርማል አጠባጠብ ነው ያላቸው። በዋጋም አሁን ይሄ እንዳልኩሽ ከኦርቢቱ ቀነስ ይላሉ፣ ግን ዋስትና አላቸው። ጥሩ ናቸው፣ ያጥባሉ። ልዩነት ግን አላቸው። በዛውም የማሸት ለየት ይላል። ዋጋውም ከእስከ 60 ሺህ
ሶ ከኋላሽ ደግሞ ሌላ አይነት የልብስ ማጠቢያ ማሽን ታየ። ምንድነው ብራንዱ? ኪሎስ ስንት ነው? ይሄ 20 ኪሎ ዴልታ ነው። እዛ ጋርም በጀርባ የምታየው ኦርቢት 20 ኪሎ ናቸው። ይሄ ለቤተሰብ ኮንፈርት ቤታቸው ውስጥ እስከ ማጠብ ድረስ ጥሩ አገልግሎት ስራም ያገለግላል። እንደነገርኩሽ ይሄም 35 ደቂቃ ያጥባል። የመዘብዘብ ባህሪ ያለው ድሬም ፓምፕ አላቸው። እንደነገርኩሽ ኮፐር ሞተርም ናቸው። ሞተራቸው ኮፐር ሞተር ናቸው። ማሻው ልክ ሩለር ነው። ልክ መጀመሪያ ኦርቢት እንዳሳየሽኝ ነው። እንዳሳየሽ ከኦርቢት ጋር ተመሳሳይ ናቸው። ኳሊቲያቸውም ምናቸውም በጣም ተመሳሳይ ናቸው። አሪፍ እቃ ናቸው። በጣም አሪፍ። ሶ ይሄ 20 ኬጂ ዴልታ ዋሽንግ ማሽን ማኑዋል ዋጋው ምን ያህል ነው? ከ80 እስከ 85 ሺህ ድረስ ዋጋቸው ከ80 እስከ 85 ድረስ ይደርሳል። እስካሁን ካየነው ኪሎ በአቅምም በቦታም ይዘት ለዚህ በቂ ቦታ ካላቸው አቅምም ካለ ይሄኛው አሪፍ ይመስለኛል። ለስራም ለቤትም ትላልቅ ነገሮችን ለማጠብ በጣም አሪፍ ነው። ጉልበቱም ኃይል ነው። በጣም ጥሩ። ቦዲው በጣም ያምራል። እዛ ጋር ኦርቢት ይታየኛል። ዋሽንግ ማሽን ሶስቲ። ስለዚህ በተወሰነ ንገሪ። ይሄም ኦርቢትም ያው ከለሩን ለየት አድርጎ ነው የመጣ ከነዛ ሰውም እየወደደው ነው። ቦዲው ደስ ይላል። በቦዲው ከዴልታ ጋርም ያው እንደነገርኩሽ ተመሳሳይ ኳሊቲ ነው ያላቸው። ተመሳሳይ ስራ ነው ያላቸው። ሶክ ታይመር አለው። ድሬም ፓምፕ አላቸው። ገዛሽበት ኪሎ ግማሽ ይጨምራል። 10 ኪሎ ማለት ነው። የዋጋም ልዩነት ብዙም የላቸውም። ያው ተቀራራቢ ናቸው እንዳልኩሽ ነው። ከ80 እስከ 85 ድረስ ይደርሳሉ። ስንት ኬጂ ነው ይሄ ያልሽ? 20 ኪሎ ናቸው። 20 ኪሎ ነው። ያው ኦርቢት ምንድነው በዚህ ከለሩ በጣም ብዙ ሰዎች ይወዱታል። ዋጋው ምን ያህል ነው? እንደነገርኩሽ ነው። ከ80 እስከ 85 ተመሳሳይ ነው። ከዴልታ ጋር ተመሳሳይ ነው። ሶ እንግዲህ ሌሎች ቶፕ ሎደር ዋሽንግ ማሽኖችም ይታዩኛል። በተለያየ አይነት ብራንድ አማራጭ ነው ያለው እና እስቲ እነሱን ያሉትን የብራንድ አማራጭ ዋጋቸውን እንዲሁ ወደ እነሱ እንሂድ። ናሽናል እናንተ ጋር በጣም በብዙ አይነት ኤሌክትሮኒክስ እቃ ነው ምርቱን እያየሁት ያለው። አዎ ልክ ነሽ። ናሽናል በጣም አሪፍ እቃ ናቸው። ዋስትናም ያላቸው እቃ ናቸው። እንደገና ደግሞ ይሄ ቶፕ ሎደር ናቸው። ለስስቲል ነው ውስጡ። አጥቦ አለቅልቆ ጨምቆ 90% ይሰጥሻል። እንደገና ደግሞ ውሃ ቢጠፋ በባልም ጨምረሽ የማጠብ እድል አለሽ ማለት ነው። ንፋስ ማስመታት ነው የሚጠበቅ። ንፋስ ነው የምታስመጪው። ማኑዋልም አውቶማቲክም ማድረግ ትችያለሽ ማለት ነው። ስለዚህ ተመራጭ ነው። ሞተራቸውም ጠንካራ ናቸው። ስለዚህ ሲሆን የምንጠቀመው ሳሙና አይነት ወይም ደግሞ ውሃ በሌለ ሰዓት የምንጠቀምበት መንገድ ምን ይመስላል የሚለውን በተወሰነ ነገር። ሳሙና ፈሳሽ ሳሙና መጠቀም ትችያለሽ። ዱቄት ሳሙና መጠቀም ትችያለሽ። ውሃ ከሌለ ደግሞ በባል እየጨመርሽ ማጠብ ትችያለሽ። በጣም አማራጭ አማራጭ። ሶ የዚህ ስንት ኬጂ ነው? እንዲሁም ደግሞ ዋጋው ምን ያህል ነው? 20 ኬጂ ነው። እስከ 135 ሺህ ድረስ ይደርሳል። አጠገባችን ደግሞ ኦርቢት ይታየኛል። ትንሽ ከዚህ በጣም ዘመናዊ ትመስላለች ነው። ቦዲው ነው ስክሪን ያው ከዚህ ጋር ለየት የሚያደርገው እነዚህ ኦርቢቶች በ2025 ስክሪን አድርገው ነው ያመጡት። ከናሽናሉ ለየት የሚያደርገው ማለት ነው። ሌላው ተመሳሳይ ነው። ሌላው ሁሉ ነገራቸው ተመሳሳይ ነው። እንደነገርኩሽ እንዳስረዳሽ ናሽናል ላይ በባልም ጨምረሽ ማጠቢያለሽ ማጠብ ትችያለሽ። አውቶማቲክ ማድረግ ትችያለሽ ማለት ነው። ስቲል ነው። አሪፍ ነው። ይሄኛው አሪፍ ናቸው። ዋጋው ስለዚህ ነው ከመቶ እስከ 135 ድረስ ይደርሳል። እንግዲህ ብዙ ሰው ኤሌክትሮኒክስ ሲባል ጭንቅላቱ ላይ የሚመጣው ብራንድ ሳምሰንግ ነው። የሳምሰንግ ምርት ደግሞ እዚህ ጋር እናንተ ጋር አይቻለሁ እና ስንት ኬጂ ነው የሳምሰንግ ዋሽንግ ማሽን? ፍሮንት ሎደር ነው ይሄና በሌላስ አማራጭ ማግኘት ይችላል የሚለው ንገሪኝ። አዎ ቶፕ ሎደር አለ እዚህ ጋር ሳምሰንግ 14 ኬጂ ነው። እዛ ጋር እንዳስረዳዎች ሲስተማቸው አንድ አይነት ነው። ከኖርቢትም ናሽናልም እንዳስረዳዎች ማለት ነው። ያው ሳምሰንግ ብራንድ ነው። 14 ኬጂ ነው። ስቴንለስ ስቲል ነው። ሳምሰንግ ግን መቼስ የማይወደው የለም። ጥራቱስ ይሄኛው ከሌሎቹ ጥራቱ ተመሳሳይ ነው። ያው አንዳንዴ ብራንድም ስለሆኑ ናቸው እነሱ ዋጋም ሁሉም ነገር ላይ ጨመር ይላሉ። ያው ጥራትም አላቸው። እነዛም የእነሱን ያህል አገልግሎት አላቸው። ስቴንለስ ስቲል ነው። ስንት ኬጂ ነው ይሄ? 14 ኬጂ ነው። ዋጋው 125 ሺህ። በጣም ጥሩ። ይሄኛውን በተመሳሳይ በተች ነው የሚጠቀሙ። ልክ እዛ ጋር ኦርቢቱ እንዳየሽው ተች ነው በተመሳሳይም ይሄም ተች ነው። ኖርማል ሲፈልጉ ኖርማል፣ በፈለጉት ኦፕሽን የህፃናትም ልብስ ሲያጥቡ መቀያየር ይችላሉ፣ ማስተካከል ይችላሉ። እዚህ ጋር እንደሚታየን በጣም ጥሩ። ሶ ናሽናሉ ስንት ኪሎ ነው?
ናሽናሉ 16 ኬጂ ነው። ቅድም ካሳየሁሽ የቅድሙ 20 ኬጂ ነው። ይሄ 16 ኬጂ ነው። ቅድም እዛ ላይ በነገርኩሽ በ20 ኬጂ እንደነገርኩሽ ይሄ ማኑዋል ነው። 90% አጥቦ አለቅልቆ ጨምቆ ይሰጥሻል። ስቲለስ ስቲል ነው። ከዛ ጋር የሚለየው የኪሎ ልዩነት እንጂ ሁሉ ነገሩ አንድ አይነት ናቸው። ተመሳሳይ ቶፕ ሎደር ሆኖ አውቶማቲክ ቶፕ ሎደር ሆኖ አውቶማቲክ ማኑዋልም አውቶማቲክ ነው። ውሃ በሌለ ሰዓትም እንደዛኛው ናሽናል ይሄንንም መገልገል ይችላሉ። አዎ ማለት ነው። የቶፕ ሎደሮች እንግዲህ የሁሉም አይነት የብራንድ ልዩነት ነው እንጂ አጠቃቀማቸው ቅድም እንደነገርሽኝ በሳሙና በፈለጉት መጠቀም ይችላሉ። ትንሽ ዘመናዊ ነው ከዛኛው ቅድም ካየ ነው በተለየ። የዚህ ዋጋ ምን ያህል ነው? የዚህኛው ከ85 እስከ 90 ነው ዋጋቸው በዛ። እዚህ ጋር ደግሞ የተለያዩ ፍሮንት ሎደር የልብስ ማጠቢያ ማሽኖች ይታዩኛል። በተለያየ ብራንድም ነው ያለው። እስቲ አንቺ አሪፍ ከምትይው እንጀምርና ስንት ኬጂ አማራጭ አለ፣ ዋጋውስ ምን ያህል ነው የሚለው እኔ ሁሉም ተመሳሳይ አገልግሎት አላቸው። ያው አሪፍ የሚባሉት ሳይሆን ያው በስምም የዋጋም ጭማሪም ሊኖራቸው ይችላል። እነዚህም ዋስትና ያላቸው ጋር ናቸው፣ ጥሩ ናቸው። ልዩነታቸው ምንድነው? ቱዊን የሚባሉ አሉ። ለምሳሌ 100% የሚያደርቁና 85% የሚያደርቁ አሉ። ለምሳሌ ያህል ልጁ 100% ነው አጥቦ አለቅልቆ ጨምቆ የሚሰጥሽ ማለት ነው። እንግዲህ እሱ ገላግሌ ነው። አሁን ለምሳሌ የልብስ እጥበት አገልግሎት የሚሰጡ ድርጅቶች በተለይ ለነሱ ይሄ ጥሩ መፍትሄ ይመስለኛል። ይሄኛው ስንት ኬጂ ነው? ይሄ 10.5 በ7 ነው። ኤልጂ እንግዲህ ልክ እንደ ሳምሰንግ የሚታወቅ ብራንድ ነው። ዋጋውስ ምን ያህል ነው? ዋጋው በዚህ 195,000። በጣም ጥሩ። ወደ ሳምሰንግ እንሂድ። እሱ ስንት ኪሎ ነው? ከዚህ ጋር ተመሳሳይ አገልግሎት ነው ያለው የሚለውን ንገሪኝ። ይሄም እንደዛው እንደነገርኩሽ እንደ ልጁ ቱዊን ነው። አጥቦ አለቅልቆ ደርቆ 100% የሚሰጥሽ ማለት ነው። ተመሳሳይ ነው ከልጅ ጋር ዋጋው እስከ 185 ድረስ ይደርሳል። በጣም አሪፍ፣ በጣም ነው የሚያምሩት። በውበትም ደረጃ አገልግሎታቸውም እንደ ብራንዳቸው ጠንካራ ይመስለኛል። እዚህ ጋር ደግሞ ታይኝ ኳርቲዝ ትላለች። ኳርቲዝ እንደነገርኩሽ እነዛ 100% ነው የሚያደርጉት። ይሄ ደግሞ 85% ነው። አጥቦ አለቅልቆ ጨምቆ ይሰጥሻል ማለት ነው። 15% ለንፋስ ነው የሚሰጫት። ዋጋቸው በዚህ እስከ 125,000 ድረስ ይደርሳል። ስንት ኪሎ ነው? 12 ኪሎ። በጣም ጥሩ። ከታች ሌላ አዲስ ብራንድ ይታየኛል። የሱስ ዋጋ ኪሎስ ምን ያህል ነው? ከላይ ካየናቸው ጋር ተመሳሳይ አገልግሎት ነው ወይ? እንዳልኩሽ ከላይ እንደ ኳርቲዝ ናሽናል አለ፣ ሚክሰር አለ። እነዚህ የነገርኩሽን በሙሉ የነሱን አይነት ነው ሲስተም ያለው ማለት ነው። አጥቦ አለቅልቆ 85% ይሰጥሻል አድርቆ ማለት ነው። 100% ያድርቆ። ዋጋቸው ተመሳሳይ ነው። ስንት ኪሎ ነው? በዚህ 12 ነው። ሁሉም 12 ኬጂ ናቸው። ስንት ነው የዚህኛው ዋጋ? ዋጋቸው ይሄ እስከ 120,000 ድረስ ይደርሳል። እሺ በናሽናል ሲሆን ኪሎ ስንት ነው? አገልግሎቱስ ሙሉ በሙሉ ያደርቃሉ የሚለው ናሽናሉ ይሄም ቱዊን የሚባልም አለው። 85% የሚያደርቅም አለው። ሁለት አይነት ነው ያለው። ቱዊን ሲሆን 100% የሚያደርቀው ሲሆን በዋጋ እስከ 150,000 ድረስ ይደርሳሉ። እነዚህ ደግሞ 85% ደግሞ የሚያደርቁት ከሆነ ደግሞ 30 እስከ 130,000 ድረስ ይደርሳል። በጣም ጥሩ። እዚህ ጋር የኬጂ ልዩነት ነው ያለው። ቅድም ካየነው ተመሳሳይ ነው። ብዙ አይነት አየን። ማኑዋል አየን፣ ቶፕ ሎደር አየን፣ ፍሮንት ሎደር ዋሽንግ ማሽን አየን። እስቲ እነዚህን ሁሉ ከእናንተ ከገዙ በኋላ ረጅም ጊዜ አገልግሎት እንዲኖራቸው በምን መልኩ ቢጠቀሙ እድሜ ይኖረዋል እቃው? ያው ሲጠቀሙ ሰዎች ቤታቸው ውስጥ አጠቃቀም ግዴታ ወሳኝነት አለው። ከኪሎ በላይ አለማጠብ፣ አንዳንዴ ማኑዋል የሚጠይቀውን እሱን እያደረጉ መጠቀም ግድ ይላቸዋል። በተረፈ ዋስትና አለ፣ 2 ዓመት ዋስትና ድረስ እንሰጣቸዋል። በጣም ጥሩ። እንግዲህ እነዚህን ሁሉ የልብስ ማጠቢያ ማሽኖች የሚፈልጉ ከሆነ አድራሻቸው የት ነው? አድራሻችን መገናኛ ከንግድ ባንክ አጠገብ የአዶት ታወር ላይ ግራውንድ ላይ እንገኛለን። ቁጥር 1 ነው። ቁጥር 2 ደግሞ አያት አደባባይ ወደ ጣፉ መውጫ እዛ ቢመጡ ከስተመሮቻችን ያገኙናል። መልካም። እኛም ደግሞ በቀረባቸው አድራሻ ብቅ ብለው የመረጡትን እናንተ ጋር ያለው እንግዲህ የልብስ ማጠቢያ ማሽን ብቻ አይደለም፣ እንደ ፍሪጅ፣ ቲቪ እንዲሁም ደግሞ ኦቨኖች ማይክሮዌቭ አይቻለው። በጣም ብዙ አይነት አማራጭ ያለው ውሃ ማጣሪያ ጨምሮና የሚፈልጉትን የቤት ውስጥ ኤሌክትሮኒክስ እቃ ከእናንተ እንዲገበዩ መልክቴ ነው። ጊዜሽን ስለሰጠሽን ከልብ አመሰግናለሁ። መልካም ገበያ። እኔም አመሰግናለሁ።